አንቺ በዚያ ጥቅስ እምነትሽ ከክርስቶስ በኋላ የሚመጣ ነብይ ሁሉ ሐሰተኛ ነብይ ነው ብለሽ ነው አይደል የምታምኚው? እንደሱ ከሆነ ጳውሎስ ነብይ ነው አይደለም? ነው። ሐሰተኛ ነው አይደለም? ከክርስቶስ በኋላ ነው የመጣው። ያኒ አይደለም አረ ስለዚህ ከክርስቶስ በኋላ ሐሰተኛ ነብይ ነው የሚመጣው ሁሉ የሚለው ስህተት ገደል ገባ። እሱን ጥቅስ ማለት ነው። ኢሳ በእስልምና ለምንድን ነበር የመጣው ወደዚህ ዓለም? በእስልምና ነብይ እንዲሆን መልእክተኛ እንዲሆን ራሱ ሲናገር ምን አለ? ኢሳ ወጀዐለኒ ነብያ አለ። ነብይ አድርጎ ልኮኛል አለ። ማለት ኢሳ ማነው? መሐመድ ነብዩ መሐመድ መጥቶ ስለ እስልምና መንገድ ሊያስተምር ምናምን ነው አይደል የመጣው? ኢሳ ለምንድን ነበር የመጣው በእስልምና? እርሱም ልክ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት መልእክተኛ ሆኖ ህዝቡን ሊያገለግል ነብይ አድርጎ አምላኬ አላህ ያዳነ መሐመድን ብቻ የምንከተለው ኢየሱስ ኢሳም ያለው ነገር አለ አይደል? ስለ እስልምና የተናገረው ወይም የእሱ መንገድ ለምን መከተል አልነበረብንም? አሁን የሚከተሉት እስልምና እምነቶች የምትከተሉት ነብዩ መሐመድ ያስተማራችሁን ነው። ኢሳ ያስተማራችሁን ለምን አትከተሉትም? ሁለቱም ከአላህ የተላኩት አይደል? እንከተላለን። ይኸውልሽ የኢሳ ትምህርቶች በቁርአን ውስጥ ይገኛሉ። ልጥቀስልሽ ለምሳሌ ምን ብሎ እንዳስተማረ ላሳይሽ። እያወጣሁ ኢሳ እንዲህ አለ፣ ክርስቶስ እንዲህ አለ ተብሎ የተነገረበትን ትምህርቶችን ላሳይሽ። ምን ይላል መሰለሽ? ምን አለ መሲሁ ኢሳ ሲናገር ምን አለ? ያ በኒ እስራኤል እኒ ረሱሉላህ ኢለይኩም አለ። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አለ። ሙሰድቀን ሊማ በይነ የደየ ሚነል ኪታብ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። አንደኛ ለእስራኤል ልጆች የተላከ መልእክተኛ መሆኑን ከተናገረ በኋላ ከእኔ በኋላ ነብይ ይመጣላችኋል ስሙም ሙሐመድ ወይም አሕመድ የተባለ አለን። እሻኔው ኢሳን ተከተልነው። ነብዩ ሰለላሁ ዐለይሂ ወሰለም እንደ ነብይ ተቀበሏል፣ ተቀበልነው። ይሄን አንቺ ትቀበያለሽ? የኢሳን ትምህርት ነብዩ መሐመድ ከኔ በኋላ ይመጣል አለ። በቃ መጥቶ ይሄን ብቻ ነው ያስተማረው። መጥቶ ይሄን ቃል ብቻ ነው የተናገረው። አሁን ነብዩ መሐመድ ስለ ሰላት ስለምና ስለ ሶላት ማስተምሯል። አላሳይሽ ነው ችግር የለውም። ኢሳ ምን አለ? ሶላት ሲናገር ወአውሲኒ አስተምሯል። ሶላትን እሰግዳለሁ እያለ አስተምሯል ህዝቦች። ምን አለ መሰለሽ? ኢሳ ሲያስተምር ወአውሳኒ ቢሶላት አለ። አምላክ ያላህ ሶላትን እንድሰግድ አደራ ብሎኛል፣ እሰግዳለሁ ይል ነበር። ዘካን ቢሰጥልኛ አትመስ ቁርአን ላይ ላሳይሽ። ቁርአን ላይ እንደሱ ተናግሯል። ላሳይሽ ላውጣና እያሳየሁሽ ነው። አሳይሻ ኢሳ ሶላት ይሰግድ ነበር፣ ይሰጥ ነበር። ከኔ በኋላ መሐመድ የሚባል ነብይ ይመጣል ብሎ ነበር። እኔ ነብይ ነኝ ብሎ አስተምሯል። እኔ አላህ መልእክተኛ ነኝ ብሎ አስተምሯል። አላህን በብቸኝነት ተገዙ፣ የኔም ጌታ ነው ባካችሁ እርሱን ብቻ አምልኩ ብሎ አስተምሯል። ይሄ ሁሉ አሁን አውጥቼ ላሳይሽ ነው። እሺ ስለዚህ በኦርቶዶክስ ማለት በእኛ እምነት ያለው ኢየሱስ ክርስቶስ እና ኢሳ አንድ አይደሉም ማለት ነው። ይሄን ነው እየነገርኩኝ ወደ ነዛዘሩ ደግሞ እንሄዳለን። ችግር የለም። አሁን ግን ይሄን እንዳሳይ ስላልሽ ላሳይሽ እኮ ቁርአን ላይ ተጻፈው ቁርአን ወደ መጽሐፍ ቅዱስ ለምሳሌ ምን አለ መሰለሽ? የመርየም ልጅ ዒሳም አለ ይታያል። የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት ከበፊቴ ያለውን የማረጋግጥና ከኔ በኋላ የሚመጣውን መልእክተኛ ስሙ አሕመድ በሆነው የማበስራችሁ ስሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አለ። አይሻረን ምንድነኝ አለ? አንደኛ የአላህ መልእክተኛ ነኝ አለ። ሁለተኛ ምን አለ? ከኔ በኋላ የሚመጣውን ነብይ ወይንም መልእክተኛ ስሙ ሙሐመድ ወይንም አሕመድ የተባለውን የማበስራችሁ ነኝ፣ እርሱን አደራ ተከተሉ እያለ ነው። አየሽ፣ አንደኛ ይሄ ነው። ዒሳ ምን እንዳለ ሌላ ቦታ ላይ ደግሞ ላሳይሽ። እኔ ነብይ ነኝ እያለ የተናገረበት ሶላትን ሰግዷል ወይ ስገዱ ብሏል ወይ እሱንም ላሳይሽ ነው። ያውና የዒሳን ከህፃንነቱ ታሪኩን አላህ በማርያም በእናቱ ምዕራፍ የገለጸው የማርያም ምዕራፍ ይላል። ይታይሻል። ህፃኑም አለ ይላል ዒሳ ማለት ነው። እኔ የአላህ ባሪያ ነኝ አለ ዒሳ። ያ ሰላም መጽሐፍን ሰጥቶኛል ነብይም አድርጎኛል አለ። አየሽ ነብይ አድርጎኛል አምላክ አላህ ካለ በኋላ
ሶላት ሲሰግድ ነበር ወይ ያልሽውንም ያውና እዚህ ጋር ሊመልስልሽ ነው። በየትኛውም ስፍራ በሆን ብሩክ አድርጎኛል አለ ዒሳ። በህይወትም እስካለሁ ሶላትን በመስገድ ዘካንም በመስጠት አዞኛል አለ። አየሽ ምን አለ? ሶላትንም ዘካንም እንድሰጥ አዞኛል አለ። ቀጥሎ ምን አለ? ለእናቴም ታዛዥ አድርጎኛል፣ ቢተኛም አላደረገኝም አለ። ከዚያ በኋላ ዒሳ ታዲያ ማንን አምልኩ ነው ያለው ለሚለው ጥያቄ ያውና ዒሳ አለ አላህን ጌታዬ ጌታችሁ ነውና እርሱን ብቻ ተገዙት አለ። አላሁ አክበር። ዒሳ ምን አለ? አላህም ጌታዬ ጌታችሁ ነውና ተገዙት፣ ይህ ቀጥተኛው መንገድ ነው አለ። አላሁ አክበር። ስለዚህ ዒሳ ዓለይሂ ሰላም የኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱን ብቻ ተገዙት ብሎ ይሄዳል። ሶላትን ይሰግድ ነበር፣ ለዛ ለአንዱ አምላክ ለአላህ። ዘካን ይሰጥ ነበር፣ ነቢይ እንደሆነ አስተምሯል፣ መልእክተኛ እንደሆነ አስተማረ። እንዲሁም ከእኔ በኋላ የሚመጣ መልእክተኛ አለ፣ አደራ ሙሐመድን ተከተሉት ብሎ አስተምሯል። ሀይ እኮ ስለዚህ በእስልምና ያለው ኢሳና በኦርቶዶክስ ያለው ኢየሱስ ክርስቶስ አንድ አይደለም ማለት ነው። እንዴት አንድ? እዚህ ላይ ቁርአን ላይ ያለው ነገር መጽሐፍ ቅዱስ ላይ የለም። አንድ አምላክ አለ፣ እርሱን አምልኩት ብሎ ይላል ክርስቶስ። ላሳይሽ። ስለዚህ ዒሳ ዓለይሂ ሰላም የኔም ጌታ የእናንተ ጌታዎችም አምላክ አምላክ እንዳለው አስተምሯል። ለምሳሌ እዚህ አምላክ እንዳለው አስተማረ፣ እዚያም ላይ አምላክ እንዳለው አስተምሯል። እዚህ ላይ የአምላክ ባሪያ ነው ይላል፣ መጽሐፍ ቅዱስም ላይ የአምላክ ባሪያ ነው ይላል። እዚህ ላይ የአምላክ መልእክተኛ ነው ይላል፣ መጽሐፍ ቅዱስም ላይ ኢየሱስ እኔ የአምላክ መልእክተኛ ነኝ ይላል። ላሳይሽ ሁሉ መጽሐፍ ቅዱስ ላይ እኔ ያው በእምነቴ ያን ያህል አላቅም ማለት ገና ነኝ፣ አልተማርኩም። ነገር ግን ማለት ነው የሆነ ሳዳምጥ ምናምን ከኔ በኋላ የሚመጡ ሐሰተኛ ነቢዮች አሉ ብሏል፣ በኦርቶዶክስ ማለት ነው። ግን ከነርሱ በኋላ የመጡት እነ ሙሴ እነ ምናምን ሐሰተኛ ናቸው ማለት አይደለም። ነገር ግን ሐሰተኛውንና እውነተኛውን የምትለይበትን ሚዛን አስቀምጧል ክርስቶስ። ምን አለ መሰለሽ እዛ ከኔ በኋላ የሚመጡ ነብያት ሁሉ ሐሰተኛ ነብያት ናቸው ቢል ሁሉም የሚለውን ቃል ቢያጠቃልል ኦኬ፣ ከሱ በኋላ የሚመጣው ሁሉ ሐሰተኛ ነው። ግን ክርስቶስ ምን መሰለሽ አለው ሐሰተኛ ነብያቶች ይመጣሉ ወደፊት ብሎ ተናግሯል። ሐሰተኛና እውነተኛዎችን ግን የምትለዩባቸውን እውነተኞችንም በፍሬያቸው ታውቋቸዋላችሁ አለ። ገብቶሻል? ላሳይሽ እሱ እንደሱ እንዳለ በፍሬያቸው ታውቋቸዋላችሁ። አሁን በፍሬያቸው ታውቋቸዋላችሁ አለ። ያ ማለት ከእርሱ በኋላ የሚመጣው መልእክተኛ እውነተኛነቱ መገለጫው በቃ ፍሬያማ ይሆናል እያለ እየገለጸ ነው። ታዲያ አላህ በቁርአን ላይ ይህንን የመሲሁን ንግግር ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና ለእርሳቸው ተከታዮች ገልጾታል። ምን አለ? ሙሐመድ ሆይ በወንጌል ላይ በመሲሁ አንደበት ላይ ፍሬያማ ብዬ የገለጽኩት አንተንና አንተን ተከታዮች ነው ይላል። ላሳይሽ ይሄን ቃል እንደተናገረ በቁርአን ነው። አዎ እኮ አምላክ አላህ ሱብሓነሁ ወተዓላ ፍሬያማ አምላክ አላህ ሱብሓነሁ ወተዓላ ያ ትንቢት በክርስቶስ አንደበት የተገለጸው ትንቢት ፍሬያማ ይሆናል የተባለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና ትውልዳቸውን እንደሆነ ይሄን በመሲሁ አንደበት ይሄንን ገልጫለሁኝ በአንተ በእርሱ አንደበት ላይ ያለ ይናገራል። በክርስቶስ አንደበት እኮ ይሄ ያለው ቁርአን ላይ ነው እንደዚህ የሚል በነቢዩ መሐመድ ነው የሚል በኦርቶዶክስ ላይ ያለ ማለት ይቀጣ በመጽሐፍ ቅዱስ ላይ ያለ ከዚያም ሆነ አይጠበቅበት። ከዚያም አካልሽ አንቺ በሄድሽው አካሄድ ከሆነሽ እንሂድ። እዚያው ብቻ ከሆነ መቆም የምትፈልጊው አንቺ በዚያ ጥቅስ እምነትሽ ከክርስቶስ በኋላ የሚመጣ ነብይ ሁሉ ሐሰተኛ ነብይ ነው ብለሽ ነው አይደል የምታምኚው? እንደሱ ከሆነ ጳውሎስ ነብይ ነው አይደለም? ነው። ሐሰተኛ ነው አይደለም? ከክርስቶስ በኋላ ነው የመጣው። ያኒ አይደለም ማረ ስለዚህ ከክርስቶስ በኋላ ሐሰተኛ ነብይ ነው የሚመጣው ሁሉ የሚለው ስህተት ገደል ገባ። እሱ ጥቅስ ማለት ነው። ምክንያቱም ከክርስቶስ በኋላ ነው ጳውሎስ የመጣው ነብይ ነው ብለሻል። ነብይ ከሆነ ደግሞ ሐሰተኛ ነብይ ናቸው ብለሽ እንዳለ ወስደሻል። ያስኬዳል? እሱ አያስኬድም። ግን ይኸውልሽ ምን አለ መሰለሽ አንቺ እንደ እውነትን ከሆነ መረዳት የምትፈልጊው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተገለጹበትን መገለጫ እንዳለ በመሲሁ አንደበት ላይ ነው ላሳይሽ። መሲሁ ከኔ በኋላ የሚመጣው ነብይ ብሎ ምሳሌዎችን አስቀምጧል። በተሻለ አይደለ? ለምሳሌ ከተናገረው መካከል አንደኛው እሱ ነው። እውነተኛውን ነብይ ግን በፍሬው ታውቁታላችሁ እያለ ይናገራል። ፍሬያማ የሆነ ዛፍ አለ አይደለ? ዛፍ አለ፣ ፍሬያማ የሚሆን አለ፣ ፍሬያማ የማይሆን አለ። ክርስቶስ ምን አለ? ነገር ግን እውነተኛውን በፍሬያማነቱ ታውቁታላችሁ እያለ ይናገራል። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ሲገልጻቸው ፍሬያማ ብዬ ዛፉ በቃ እንደሚያፈራ ብዬ የገለጽኩት በመሲሁ አንደበት አንተን ነው ብሎ ቃል በቃል ይናገራል። እንደኛ ይሄ ነው ማየት እፈልጋለሁ። ብትይቆ ሰይሻል። ኦኬ፣ አመሰግናለሁ ስለነበረን
ያው ጥያቄ ይሄ ነበር ማለት ሁለቱም ነብይ ከሆኑ ለምን የኢሳን አይከተሉም የሚል ነበር። አመሰግናለሁ። ሌላም ልጨምርልሽ እንዳው ከዚህ ጋር በተያያዘ ማለት ነው ክርስቶስ ከመሐመድ በኋላ ሌላ መልእክተኛ መጥቶ አይመጣም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ግን ከኔ በኋላ ሐሰተኛ ነብይ ይመጣል ብቻ ሳይሆን ያሉት እኔ መደምደሚያውና መጨረሻው ነብይ ነኝ አሉ። ክርስቶስ እንዲህ አላለም። ማንም መጽሐፍ ቅዱስ ላይ ከእርሳቸው በኋላ ማንም ነብይ እንደማይመጣ አረጋግጠዋል። አላህም በቁርአን ላይ አረጋግጠዋል። አንተ ግን የነብያቶች ሁሉ መደምደሚያ ነህ ብሎ አረጋገጠ። ከአንተ በኋላ አዲስ ነብይ አልልክም ብሏል። ወላኪን ረሱሉላህ ወኻተመ ነብይን አለ። አንተ ግን የእኔ አምላክ መልእክተኛና የነብያቶች ሁሉ መጨረሻና መደምደሚያ ነህ አለ። አንዲትም ቦታ ላይ መጽሐፍ ቅዱስ ላይ ከነብያቶች መካከል አንዱ ነብይ ክርስቶስ የሚሆን ማንም እኔ የመጨረሻ ነብይ ነኝ ከእኔ በኋላ ነብይ አይነሳም ብሎ የተናገረ የለም። ገብቶሻል አይደል? አንደኛ እሱ ነው። ይሄ እንግዲህ የተናገሩት ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ አነ ኻተሙ ነብይን አሉ። እኔ ነብያት መደምደሚያና መጨረሻ ነኝ። ላ ነብይ ባዕዲ አሉ። ከእኔ በኋላ ነብይ የለም አሉ። ኩሉሁም ከዛቡን አሉ። ሁሉም ከእኔ በኋላ ነብይ ነኝ ብለው የሚነሱ ሐሰተኞች ናቸው ብለው ተናገሩ። ሁሉም ልብ በይ። ክርስቶስ ግን ሁሉም ሐሰተኛ ናቸው አላለም። ሐሰተኛ ነብያት ይነሳሉ ብቻ ነው ያለው ክርስቶስ። እውነተኛውን ግን በፍሬው ታውቁታላችሁ አለ። ስለዚህ አንድ እውነተኛ ነብይ እንደሚመጣ እየተናገረ ነው። ያንንም ፍሬያማ የሚሆን ብሎ ገልጾታል ባንደበቱ። አላህ በቁርአን ላይ ነቢዩ ሙሐመድ ሆይ በወንጌል ላይ ፍሬያማ ብዬ የገለጽኩት አንተንና ትውልድህን ነው ብሎ ቃል በቃል ተናገረ። ተሻለ ነው ያ